አንበላም። በጣም ጽዩፎች ነን። እንደውም በረሃብ እናልቃለን እንጂ እንደውም የኢትዮጵያን ገበሬ ታውቀዋለህ አይደል እንዴ? ያረሰውንም በሬ እኮ ቀን ያወጣለትን ሲሸጠው አልቅሶ ነው የሚሸጠው። የክፉ ቀኔን ያወጣውብህ ብሎ ሲያርደውም ደግሞ አልቅሶ ነው፣ ደረት መጥቶ ነው የክፉ ቀን ያሻገኝ። በገጠር የታወቀ ነው አይደል? አባቶቻችን የምንበላው የማንበላው የታወቀ ነውና ይሄን አንበላም ብዬ እኛን አይመለከትም። ግን በአንድ የክርስትና ማዕቀፍ ውስጥ ስላለን ካቶሊኩም የሚበላውን ፕሮቴስታንቱ የሚበላው ወደኛ አታምጡት ብዬ ይሄን ተናገርኩ ማለት ነው። አሁንም መልሰው አሉ እንደዛማ ከሆነ የራሳቸው መምህራን አምጥቼ የተናገሩትን በአማርኛ፣ በኦሮምኛ፣ በእንግሊዝኛ፣ በአረብኛ የተናገሩትን አምጥቼ አስቀመጥኩኝ። የሚበሉትን ነገሮች ማለት ነው። የቤት አህያ ለአንድ ቀን ለ7 ሰዓታት አካባቢ እንዲበላ ተፈቅዶ ከዛ መከልከሉን፣ የሜዳ አህያ ግን እንደሚቻል፣ እነ ጅብ በጣም እንደሚፈቀዱ እነ ምናምን ብዬ ራሳቸው የተናገሩትን ይሄ እኮ ይፈቀዳል ብዬ በእስልምና ነው የሚፈቀደው ስል ያው ተመልሰው መጥተው አገር ይያዝብኛሉ ማለት ነው። ጓደኛ አለኝ ጠየቅኩት። በእስልምናው ጓደኛ አለኝ እንደዚህ ነገሮች ይበሉ የለ እንዴ? ይሄ ይበላል፣ ይሄ ተፈቅዷል አለኝ። ስለዚህ እነዛን ቪዲዮዎች አምጥቼ ለጠፍኳቸው። አሁን ወደ ክርክሩ መግባት አልፈልጊያለሁ። ፎቶ የተዘቀዘቀ አልኩ። መስጊድ ሄደው ጠየቁ አልኩ። ይሄ ዘመድ እኔ ቴሌቪዥንም ላይ አላወጣሁትም፣ ቴሌግራም ላይ ብቻ ነው። ፌስቡክ ላይ ያኔ ጦርነት ስለተነሳብኝ ስለማቅ ቴሌግራሙ ላይ ነው ያመጣሁት። ግን በምንድን ነው ያየሁት? የኔን ጥያቄ ይዘው ወደ ሊቃውንቶቻቸው ጋር ሄዱ ማለት ነው። ስለዚህ ሊቃውንቶቻቸው መለሱላቸው። አዎ ይበላል፣ ጅብ ይበላል፣ ምንትስዬ ይበላል፣ ከርከሮ ይበላል፣ ምናምን ይበላል ብለው ያው ነገሯቸው። ተጽዕኖ የፈጠረባቸው ኢትዮጵያ ያሉት ምኑን ነው? ከክርስቲያኑ ማህበረሰብ ጋር ያደጉት። ስለዚህ ክርስቲያኑ የሚጸየፈውን ይጸየፋሉ፣ ክርስቲያኑ የሚበላውን ይበላሉ። ስለዚህ ይሄ በአረብኛ ተጽፎ የአረብ ባህል የሆነውን ሃይማኖት አምጥተው ይሄ ይበላል ሲባል ያደገበት ስላልሆነ ይቀፈዋል። ይሄን ለመስማትና ለማወቅ ከኔ ጋር መጣላት ሳይሆን ወደ መምህራኖቻቸው መሄድ ነው። እና ከዚህ ውጭም አልሄድኩበትም። መምህራኖቻቸው ትክክል ናቸው ሲሏቸው የኔን ፎቶ ወደ ቦታው መለሱ፣ ስድቡንም አቆሙብኝ። ከዛ ውጭ ደግሞ እናንተ ስለገባችሁበትና እንደ ስራ ስለያዛችሁት እኔ እስልምና ውስጥ ገብቼ እንዲህ ነው ማለት አልፈልግም። ሳይቆጨኝ ቀርቶ አይደለም፣ ወደዚህ ነው ቀጥሎ የምመጣው። ሳይቆጨኝ ሳይሰማኝ ቀርቶ አይደለም። ብዙ ሺህ መጽሐፍቶች ተጽፈዋል በክርስትና ላይ እኔ አምላክ የምለውን፣ እኔ ጌታ የምለውን፣ እኔ ፈጣሪ የምለውን ኢየሱስ ክርስቶስን እያንቋሸሹ እየሰደቡ ነብይ ነው እያሉ ጽፈውበታል፣ ሰብከውበታል፣ ተናግረውበታል። ይሄን ለመቻቻል ብዬ ለምናምን ብዬ መተዌ እኔ ነኝ በአምላኬ ዘንድ ዋጋ የምቀበልበት ፍዳ የምቀበልበት አውቃለሁ። ብዙ ሲዲዎች አሉ፣ ብዙ መጻሕፍቶች አሉ። ያም ባለማድረጌ ጥያቄ እንዳለብኝ መጨረሻም ቅጣት እንደሚጠብቀኝ አውቃለሁ። ባለመመለሴ ባለመናገሬ ማለት ለነሱ ብቻ የተፈቀደ እንዲጽፉ እንዲናገሩ እና አህመዲን ጀበልን የመሳሰሉ ሌሎችም መጻሕፍቶች ወደ በኋላ እንመጣባቸዋለን፣ አንተም ትሄድባቸዋለን። ሲጽፉ ባለመመለሴ ይሄ ትክክል አይደለም ባለማለቴ ቅጣት እንደሚጠብቀኝ ከአምላኬ ዘንድ ቅጣት እንደሚጠብቀኝ አውቃለሁ። እነርሱ ቁርአንን አክብረው የኔን መጽሐፍ ቅዱስ አጥንተነዋል፣ በርብረነዋል፣ ፈትሸነዋል ብለው አፈር ከደጄ ሲያበሉት ዝም በማለቴ ቅጣት እንደሚጠብቀኝ አውቀዋለሁ። እኔ ብቻ አይደለሁም፣ በዚህ ውስጥ ያሉ መምህራን፣ ሰባኪያነ ወንጌል፣ ጳጳሳት፣ ሊቃውንት በአምላካቸው ዘንድ ይላል በሰው ፊት ያልመሰክርልኝ እኔም በሰማይ በአባቴ ፊት አልመሰክርለትም ነው ያለው። ቅጣት እንደሚጠብቀኝ አውቃለሁ ባለመመስከሬ። በአንተም ቀናው ለዚህ ነው። በአንተ ቀናል፣ በአንተና በጓደኞችህ ቀናል። እኔ ወደ ሌላ ቦታ ነው የሄድኩት፣ ወደ ሌላ የኔን አምላክ ሲናገሩ የእነሱን አምላክ አላህን ከራሳቸው ጠቅሼ ባለመናገር የኔን አምላክ የኔን መጽሐፍ ቅዱስ ጠቅሰው ሲያዋርዱት የእነሱን ቁርአን የእነሱን ሐዲሳት ጠቅሼ ይሄ እኮ እንዲህ ይላል ባለማለት የእናንተ መጽሐፍ ቅዱስ ሴቶችን እንዲህ ይላል ብለው ሙልጫችንን ሲያወጡ ኖ የእናንተ ቁርአን እንዲህ ይላል ባለማለቴ ምስጢረ ሥላሴ ተፋልሶ ሲሰደብ እነሱ ደፍረው መጥተው አዋልድ መጻሕፍትን የዶግማና የቀኖና መጻሕፍትን
መጽሐፍ ቅዱስን የሥርዓት መጻሕፍትን አጥንተናል ብለው በማያገባቸው በራሳቸው ትርጉም በቪዲዮ፣ በቴሌቪዥን፣ በመጽሐፍ፣ በሲዲ፣ በቪሲዲ፣ በብሮሸር አውጥተው በአማርኛ፣ በኦሮምኛ፣ በትግርኛ በትነው ተንጎማለው በድፍረት ሲሄዱ እኔ እነሱን አይቼ ዝም በማለቴ ቅጣት ነው የሚጠብቀኝ ከአምላኬ ዘንድ ከፈጣሪ ዘንድ። ይሄን አውቃለሁ እንጂ አልገባውበትም። ብገባም ደግሞ እንዴት እንደምገባ አሳየዋለሁ። እምመልሰው እኔ እስልምናን በመጣላት ምናምን ሳይሆን በክርስትና ላይ ለተነሳው ነገር መልስ መስጠት። ልክ አሁን አንተ እያረክ እንዳለው ማለት ነው። መልስ መስጠት። ማን ነው መብት የሰጣቸው? አለማየሁ ሞገስ ቅድም ያሉትም ይሄንን አይደለም? እፎይ መጽሐፎቹን የጠቀሱት ጸሐፊዎቹን የጠቀሱት ለዛ መልስ መስጠት እኮ የስልጣኔ አንድ ምንጭ ነው። እነሱ ሲናገሩ ተጨብጭቦላቸው እኛ መልስ ስንሰጣቸው ተፎክሮብን እንዴት ይሆናል? ስለዚህ አውቃለሁ ብሎ የመጣን አውቃለሁ ብለህ እንትን ማለት እንደውም በአንተ ላይ ጥያቄ ሲነሳ ይቻለው። ወደ ጥያቄ ከመሄድ በፊት አሁን ከሁሱ ከሚባለው እዚህ ጋር ባደረጋችሁት የፕሮቴስታንቱ ዓለም ጸሐፊዎች የፕሮቴስታንቱ ሲዲ እና ቪሲዲ አዘጋጆች የተናገሩት ነገር ነበር። ፍጹም ከአንተ ከዚህ ከክርስትናው ተቃራኒ ሆነው አንተን ነበረ ሲሰድቡና ሲወቅሱ የነበረው። እፎይ መጽሐፍ ቅዱስ አይችልም እና ወደ እኔ ጥያቄውን መጥቷል። በቲክቶክም በቴሌቪዥንም መልሼዋል። እፎይ መጽሐፍ ቅዱስ አልችልም፣ እሱ ነው መጽሐፍ ቅዱስ የሚችለው፣ እከሌ ነው መጽሐፍ ቅዱስ የሚችለው፣ እሱ ግን አላነበበም የሚል ጥያቄ መጣ። እኔ የሰጠሁት መልስ ምንድን ነው? እነሆ እሱ ክርስትናን ለማዋረድ ነው አይደለ? አይችልም፣ ክርስትና ዝቅ ያለ ነው፣ ክርስትና የማይረባ ሃይማኖት ነው ለማለት ነው መጽሐፍ ቅዱስን የሚያነቡት። ስለዚህ የእፎይ መጽሐፍ ቅዱስ ማጥናትም አይጠበቅበት። ስለዚህ እፎይ ደግሞ እያጠና ያለው ቁርአኑ ነው። ስለዚህ ስፔሻላይዝ ያደረገው ቁርአን ላይ ነው፣ እየተሟገተ ያለው በቁርአን ላይ ነው። መጽሐፍ ቅዱስ ላይ እንዲህ ትባላላችሁ ሲልም ቁርአን ላይ እንዲህ ትባላላችሁ ብሎ ነው እየመለሰ ያለው። ይሄን የትኛውም ሰባኪ አላደረገውም እና እኔ ዋጋ ሰጣለሁ፣ እያሳለፍከው ያለውንም መከራ አውቃለሁ። እኔ ያችን በመጽሐፌ የደረሰብኝን የመጣብኝን ፍዳን ያውቃል። ፌስቡክ ላይ ያንጽፌ እኔ ፈተና ላይ ሆኜ እዚህ ናሽናል የሆነ ፈተና አላቸው፣ እሱ ላይ ጀርመን እየተፈተንኩኝ ስወጣ አገር ቀውጢ ሆኗል። አገር ቀውጢ ሆኗል። ስልኬ አታምነኝም፣ ከ5000 በላይ መልእክት ነው ያለው። ስልክ አስቀምጠን ነው የምንገባው ስንፈተን ማለት ነው። ስልክ አስቀምጠን ነው የገባ። ስልክ ይዘህ መግባት፣ ወረቀት ይዘህ መግባት አትችልም። እንደ ማትሪክ ፈተና በለው። ያንን ስወጣ ስልኩ ተጨናንቋል። ቀጥታ የአንዷን ያነሳሁት ፋሲካ ትባላለች። አነሳው ምንድን ነው የተፈጠረው አልኳት። የመሰለኝ ቤተሰቦቼ ልጆቼ የሆነ ነገር ደርሶ ያንን መርዶ ሊነገር ይመስሎኝ ነበረ። ስላ ምንድን ነው የጻፍከው? ምንድን ነው የለጠፍከው አለች። ምን ፌስቡክ ላይ አሁን? ኧረ እኔ ምንም የለጠፍኩት ነገር የለም ዛሬ እንደው ምንም አልለጠፍኩም። ፈተና ስላለብኝ እኮ እዚህ ቦታ ነኝ፣ እዚሁ ጀርመን ስላለች ማለት ነው። ዛሬ ትልቅ ሬስቶራንት ያላት ልጅ ናት። እኔ ምንም የለጠፍኩት ነገር የለም። እንዲህ ፌስቡክን ተመልከቱ። ገባሁኝ። ኧረ ምንም አልለጠፍኩም፣ ይኸው ምንም ነገር የለም። ቆይ እንግዲያው ልላክላለችና ስክሪንሻት አድርጋ ላከችኝ። ሳየው በኒውዚላንድ አካባቢ ይመስለኛል አንድ ሰው ይገላል፣ ብዙ ሙስሊሞችን ይገላል። ነጭ አክራሪ ክርስቲያን ማለት ነው። ያውን ካቶሊክ ይሁን ፕሮቴስታንት የሆነ ሰው። ከዛ በኋላ የዛ ሰውዬ ዜና ወጥቷል። የሱን ፎቶ አድርገው በእኔ ዘመድኩን በቀለ ብለው ሰርተው ከዚያ በኋላ የኔን ስታይል ያጻጻፍ ስታይል ለመጠበቅ ጥረት አድርገዋል። ሞክረው የረሷቸው ብዙ ነገሮች አሉ። ከዚያ ምን ይላል? ይሄንን ልምምድ ኢትዮጵያ አምጥተን ኢትዮጵያ ላይ ማድረግ አለብን ነው የሚለው። እንደውም አንተ እያወራህ አንተን ጠይቄ ከተገኘ አምጥቼ አሳይሃለሁ ዘመድኩን በቀለ ብለው ያሉትን ያን ፌስቡክ ያ ነው መነሻው። ከዛ በኋላ ምን መልስ ልስጥ? በጣም ደነገጥኩኝ። በእውነት ያስደነግጣል። ኧረ እኔ አይደለሁም ብል ምናምን ዓለም ነዋሴ ሳይቀር እንዲህ አይነት ጽንፈኞች ምናምን ትንተና ሰጥቷል። በዚህ በዛ ምናምን እኔ አማተብኩኝ። ሰላም ለቂ ጸሎተ ማርያምን አደረስኩኝና ገባሁኝና ነጥቦቹን ያስኩኝ። ሳይ እኔ አንድ ነገር ፖስት ሳደርግ 1000 5000 ነው የሚሄደው ላይኩ ሼሩ ምኑ ማለት ነው።
ይሄ 2 ሰዓት ተቀምጦ 1 ሰዓት ተቀምጦ ያለው ላይክ 6 7 ነው። እሱን ሼር እንትን ያስኩኝ ሼር እንደውም 3 ነው ያለው። ዘመድኩን ለጥፎ እግዚአብሔር ያሳይ። አማርኛዎቹ ምኖቹን በፍጹም ከኔ ጋር የሚሄዱ አይደለም። የኔ የጽሁፍ ስታይል የተለየ ነው፣ የታወቀ። ይሄንን ያስኩኝና ይሄንን ይዤ ጻፍኩኝ። ይሄ አሁን የምታወሩበት ነገር ጉዳይ አይደለም፣ አይመለከተኝም፣ አልጻፍኩኝም። ለምን እንዳልጻፍኩ ማስረዳት አይጠበቅብኝም ምናምን ብዬ ተውኩኝ። ቴሌቪዥን ሬዲዮ ጣቢያ ከፍተው ነጃሺ የሚባል ሬዲዮ ጣቢያ ከፍተው አገር ምድሩን አመሱት። በኋላ አሜሪካን ያለ አንድ እስላም ደወለልኝ። እኔ ምንም የማውቀው ነገር የለም። ይሄ አሁን የአባይ ምናምን የሚለው ኡስታዝ ማን ነው የሚባል አሁን ጠቅላይ ሚኒስትር አብይ አህመድም ጠቅሶታል። ይሄ አባይ ኪንግ ነው ምናምን የሚባል አባይ ቴሌቪዥን ላይ ያስተዋወቀው ስለ አባይ የሚያወራ ልጅ አሜሪካን ሀገር ያለ ማን ነው? በእናታችሁ አወቁት። ነግሮኛል። አንተን እንዳወራህ ከኔ ጋር ረጅም አወራኝ። ከዛ ትቀርባለሁ ያለኝ እቀርባለሁ አልኩት። ከዛ ቀረብኩኝ። እቀርባለሁ አልኩ። ይቀርባል ሲባል ደግሞ እምቢ አሉ። ተበተነ። አዎ ጀማል በሽር እና ተከሰስኩኝ። ጀርመን ፌዴራል ፖሊስ ቀረብኩኝ አሸባሪ ተብዬ እና ከዛ አስረዳውኝ። ያግለም የጻፍኩት በዚህ ያለፈና አልጻፍኩኝም። አንተም የከፈልከውን ዋጋ ስለማቅ ነው ይሄንን የጠየቅኩ ማለት ነው። ዋጋ ያስከፍላል፣ እያንዳንዳችን እንጠየቅበታለን። እንዴት ታየዋለህ ግን አሁን ባለው ሁኔታ ላይ እነሱ ይጽፋሉ፣ እነሱ ይሰብካሉ፣ እነሱ ይናገራሉ። ከኛ አካባቢ ደግሞ መልስ የለም። ይሄ ከምንድን ነው የመነጨው? ምንድን ነው ዋናውስ ተልእኮ? ለነሱ ይሄንን የመጽሐፍ የመናገር ክርስትናን የማንቋሸሽ የመስደብ መጽሐፍ ቅዱስን ጠቅሶ የመሟገት ምናምን ነገር መብት የሰጣቸው ማን ነው? እኛንስ ስለነሱ ቁርአን፣ ስለነሱ ነቢይ፣ ስለነሱ ሃይማኖት እንዳንነገር የከለከለን ምንድን ነው ብለህ ታስባለህ? አንተ ራስህ እኮ መልሰኸዋል። አህያ ይበላል፣ የሜዳ አህያ ፈረስ ይበላል፣ ጅብ ይበላል ብለህ ከፖስተትክ በኋላ ተንጫጩብህ መጽሐፍ አቆምክ። የእነሱ ጩኸት ያንተን እንትን አፈነው ማለት ነው። አብዝተው የሚጮሁት ምንድነው? ድምፅ የማፈን ስራ ይሰራሉ። ምንም ቢያውቁት ራሱ ጅብ ይበላል ያውቃሉ። ቢያውቁም እንኳን እንደማያውቁ ነው ይሸመጥቷል። ተሳዳቢ ነህ፣ ባለጌ ነህ፣ እንዴት እላለህ ምናምን ብለው ይለዋል። ከዛ አንተ ምን ታስባለህ? ተሳስቻለሁ ማለት ነው። በደንብ ካላጠናህበት በዛ ነገር ላይ ተሳስቻለሁ ብለህ ታስባለህ ማለት ነው። ኢቭን አንተ ባታስብ እንኳን አድማጩ አንባቢው ስላላየው ቼክ ስላላደረገ እየዋሸህ ይመስለዋል። እንዴት ጅብ ትበላላችሁ ይለናል ዘመድኩን ብለው ሲጮሁ ላይክ እና ሼር የሚያደርገው አይ የሰው ሃይማኖት እያጣጣለ ነው እየሰደበ። እኔም እልህ ነበረ እመጣበታለሁ። እና ሄዶ ያላየው ሰው ያላነበበው ሰው ከአንተ የሚሰማው አብዛኛው ሙስሊም ውሸት ነው፣ ዘመድኩን ተሳደበ፣ ጅብ ይበላሉ አለን ሲል ኒቱራል የሆነው ኢትዮጵያዊ ደግሞ እኔ ሙስሊሞች አላቃቸው አብሬ ኖሬ እንዴት ቦታ ነው ጅብ የሚበሉት? አየህ፣ ባህሉ እንደከለከላቸው አያውቅም። ሃይማኖቱ ያልፈቀደላቸው ይመስለዋል። ሃይማኖቱ ፈቅዶላቸው ባህሉ እዟቸው ነው ጅብ የማይበሉት። ከዛ አንተም በምን ይፈርጃል? ተሳዳቢ ነህ፣ ተቀባይነት ያሳጡሃል። ዞሮ ዞሮ ተቀባይነትን ካጣ ደግሞ ለማን ነው የምታወራው? ወይን አንቺ ድንጋይ ስሚ ብለህ ለድንጋዩ ካላወራ፣ እንደዛ ካልሆነ በቃ የሚሰማኝ ካጣው ዝም ብዬ ለሀገሩም ቢሆን እናገራለሁ ብለህ ቆርጠህ ካልተነሳ በስተቀር እነሱ ሆን ብለው ምንም እውነት ቢሆን ውሸት ነው የሚሉ አንተ የምታቀርበው መረጃ። ይሄን የሚያደርጉት ለምንድን ነው? አንተን ተስፋ ለማስቆረጥ ነው። አንተን ብቻ ሌላው አድማጭ አንተን እንዳደምጥ ተቀባይነትን የማሳጣት ስራ ነው። ይህንን ታክቲካቸውን በደንብ ጠንቅቄ ነች ስለማውቀው ማለት ነው። ምንም ግልጽ የሆነ እውነት የሆነ ነገር ብትናገር ዋሽተሃል ነው የሚሉህ። አንተ ጠንክረ በዛው በቃ ምንም አልበገርም ብለህ ካልቀጠልክበት በስተቀር አይቀበሉም። አንተ የምታሸንፈው መቼ ነው? በዛው በቃ
በፓርት ወይንም ትቀጥልበታለህ። እኔ እንደዛ ነበር ሳደርግ የነበረው። አልቀበልም አሉኝ አይደለ? ደግማቸዋለሁ፣ ሰልሳቸዋለሁ፣ ፎርፋለሁ። ከዛ በራሳቸው ሊቃውንት መረጃ አመጣባቸዋለሁ። መጨረሻ ላይ ምንም አማራጭ ያጣሉ ማለት ነው። ያንም አድርገው ምንድን ነው እነሱን ለማሳመን ብቻ ሳይሆን የራስን ሰው ማሳመን ከባድ ነው። የራስ ሰው ትረስት እንዲያደርግህ ገባ። በእነኛ ጩኸት አንተ የሚያዳምጠው ሰው የእነኛ ጩኸት እንዳይቀማ እውነት እንዳይመስለውና እንዳይዋዥቅ ሶሊድ የሆነ ጠንካራ የሆነ መረጃ ማቅረብ አለብህ። ካልቀጠልክበት የሆነ ለኮፍ አድርገህ የምታቆም ከሆነ እሱ ልማዱ ነው፣ የሰው ሃይማኖት ይሳደብና ነገርም እንዲህ ያደርጋል ብሎ ያስባል ማለት ነው። ግን ጠንካራ መረጃ እንደምታቀር ኦዲየንስ በደንብ ከገባው አንተን ተረስ ካደረገ ይዋሻሉ 10 ጊዜ ቢሉ አይሰማህም ማንም ኦዲየንሱ ማለት ነው። አሁን ኦዲየንስ አይሰማቸውም። የኛ እፎይ ዋሸ ወይንም ደግሞ አለመረጃ ወራ ቢል የትኛውም እኔ የሚያዳምጥ ቲክቶክ ላይ አይሰማቸው 100%። አሁን ላይ የምተማመነው በኦዲየንሳችን ሙስሊሞች ፖለቲካ እንደ ድሮ እንደ አምና እፎይ ይዋሻል ወይንም ደግሞ ይሳደባል ቢሉ ማንም አይሰማቸው። አሁን ዲፌንድ ማድረግ አቁሜያለሁ። በፊት ራሴን ዲፌንድ ለማድረግ ስል ነበር ቪዲዮ ደግሜ የምሰራው። አንድ መረጃ አመጣለሁ፣ ደግሜ አመጣለሁ፣ ሶስተኛ አመጣለሁ፣ አራተኛ ማመጣው እኔ የሚያዳምጡ ሰዎች እንዳይጠራጠሩኝ እውነት መሆኑን እነሱንም ለማሳመን ነበር። አሁን እንደዛ አይነት ስትራግል ውስጥ አልገባም። 100% ኦዲየንስ ማመና እንደማንዋሽ በመረጃ እንደምናወራ ያለ መረጃ ተሳስተን አናወራ። እነሱ እንደሚያደርጉት ከዚህ እያመጡ እንደሚሳደቡት ያለ ትርጓሜ ዝም ብለው መጽሐፍ ቅዱስን እንደሚንቦጫረቁበት እንደዛ እናደርግም። እኛ በራሳቸው ቁርአናቸውን በራሳቸው ሊቃውንት ትርጉም ነው። አንተ አህያ ይበላል ሜዳ አህያ ስትል አንብበህ ነው። ያንን እሱ አላነበበም ጅብ ይበላል ስትል አስተምሮታቸው ላይ ያለ ነው። እሱ ይገርማል ልካዳ። እነሱ ግን ይመጡና የአንተን አበላል ስርዓት ሊተቹ ይሞክራሉ። በኢትዮጵያዊ ባህል እያደጉ የኢትዮጵያዊ ባህል በትንሹ ከ90% በላይ አመጋገቡም ስርዓቱም ሼፕ የተደረገው በኦርቶዶክስ ነው። ስለዚህ ያንን ስርዓት ነው ዞት ሄደው ጅብ ማይበላበት የሜዳ አህያም ፈረስ ማይበላበት አሁን በዛ ምክንያት ነው። ታረሱም ይገርማል። እኔ እነኝን እበላለሁ ቢባል እንኳን ሎክ እኔ አልበላም። እነሱ ጋር ያሉትን እበላለሁ ቢባል እንኳን እነሱ እኔን መተቸት አይችሉም። ምክንያቱም እኔ የምበላውን ሁሉ ቀጥል መጥቶለታል። ይቀጥል። ኦኬ። ስለዚህ እኔ የምበላውን ሁሉ እነሱ እንዲበሉ ታዘዋል። በአስተምሮታቸው እንደዛ አይነት ነገር አለ። ማንኛውም እኔ የምመገበው እነሱ የመመገብ ታዲያ እነሱ የሚንቋቸውን ነገሮች እነሱ የሚመገቧቸው ከሆነ በምግብ እኔ መስደብ አይችሉም ማለት ነው። ሌላ አስገራሚ ነገር ደግሞ ምንድነው? እኔም ከምግብ ጋር አንድ ቪዲዮ ሰርች ነበረ። የሰው ስጋ መብላትም ይችላሉ። አይታው ሊሆን ይችላል። አይታው የሆነ ቪዲዮ ሰርች ነበር ከዚህ በፊት አላየሁትም። ከተራቡ አንድ ሙስሊም ከተራበ በሊቃውንቶቻቸው አስተምሮ መሰረት ከተራቡ ከእስልምና የወጣን ሽፍታን ደግሞ አማኝ ያልሆነን መብላት ይችላሉ። የተጻፈ ነው። ስለዚህ ይሄ ሁሉ ባለበት ላይ ሊቃውንቶቻቸው መጽሐፍቶቻቸው እንደዚህ ብለው ባስቀመጡበት ላይ በምግብ ስርዓት ላይ እኔን ሊተቹኝ አይችሉም ማለት ነው። እኔ ማንኛውንም የምበላው የኔ ምግብ ለሱ የተፈቀደ ነው፣ ለነሱ የተፈቀደ ነው። እነሱ ግን ፈርዘር ከዛም ሄደው እዚህ ድረስ እንደዚህ መብላት የሚችሉ ከሆነ ብዙም እንትን የሚል አይደለም ማለት ነው። በአመጋገብ ጋር እኛን ሊተቹን አይችሉም። ግን በተያያዘ ለምንድን ነው እሱ ክርስትናው እስልምናው ላይ ጫና አድርጎ ማይሰራው ወደሚለው ጥያቄ ስመለስ ቅድም እንዳልኩህ የተለያዩ ጫናዎች አሉ። ጩኸቱ የሚሰራብህ ፖለቲካዊ አሻጥሮች አሉ። አንተ ያላደረከውን እንዳደረክ ያላልከውን እንዳልክ ቪዲዮዎች ይቀናበራሉ፣ ፎቶዎች ይቀናበራሉ። በቃ ይሰለችሃል። የሆነ ሰዓት ላይ የሚደረገው ነገር አሰልቺ ይሆንብሃል። ሳጽፍ አፍኮ ነበር አይደለ?
ምን ይሰማሃል? እሱ ስታየው ከዛ በጊዜው ለማስረዳ የምትታገለው ነገር አለ አይደል? አልታገልክም? ይሄ በጣም ጊዜ ኢነርጂ ይፈጅብሃል። ያንተ በዙሪያ ያሉትን ሰዎች ላለማስቀየም በፍጹም ኢህአዴግ ሙሉውን ለመልቀቁላ ማለት ነው። እኔ ስለለመድኩት እኔ እንኳን ብዙም የሚያስጨንቀኝ ነገር አልነበረም፣ ግን ጊዜ ታባክናለህ፣ ኢነርጂን ወደፊት እንዳትሄድ ያደርጋል። ያ ወደኋላ ይጎትታል። ምክንያቱም መስራት ያለብን እንዳሰራ ያንን ለማስረዳት እንድትታገል ያደርግሃል። ይሄ ደግሞ ወደኋላ ነው የሚመልስህ። ይህ አስቸጋሪ ያደርገዋል። ሌላኛው ወደፊት እንዳሰራ ማድረግ ብቻ ሳይሆን የራስ ሰዎች ሊጠረጥሩኝ ይችል ይሆን ብለህ ደግሞ እነሱን ለማሳመን ደግሞ የምትታገለውን አስበዋል። እነሱን ለማሳመን ትጥራለህ ማለት ነው። በዛ ውስጥ ደግሞ የራስን ሰዎች ታደርግ ሁሉ እዛ ጋር ደግሞ ሙስሊሞቹ እነሱን ለማሳመን ደግሞ ትሰራለህ። ምክንያቱም የዋሆች አሉ የሚነገራቸው እውነት መስሏቸው የሚያምኑ ማለት ነው። አንዳንዶች እኛ ጋር አሁን እፎይ ተሳዳቢ ነው፣ እፎይ ውሸታም ነው ሲባሉ እሱን ሊሰሙ መጥተው ቀልጠው የቀሩ አሉ። እኛው ጋር በቃ ቤተኛ የሆነው ቤተሰብ የሆኑት እንደምትባል አይደለም፣ ውሸት ነው። ሪፖርት አድርጉና ቤቱን አዘጉ ሲባሉ መጥተው ፎሎ አድርገውን የሚከታተሉን የሚማሩብን ሌላ ሆኖ የሚያገኙት አሉ። ግን አንዳንዶች ደግሞ ሳይመጡ እዛው በፍራቻ ብቻ የሚቀሩ ይኖራሉ። ገባ? ያችን የተቆራረጠች ነገር አይተው እንዲህ ነው ስለተባሉ ብቻ የሚቀሩ አሉ። እነኛ እንዳይቀሩ ግን ምን ታደርጋለህ? ትጠነቀቃለህ፣ ትጥራለህ። ስለዚህ ምንድነው ክርስትናው እነሱ ላይ እንዳይሰራ ይሄንን መፈክር እነሱ ተጠቅመውበት ኖረዋል። ያሸማቅቁሃል። የሆነ ሰዓት ትሞክርና አይ ምን አታገለኝ ከዚህ በላይ ምናምን ብለህ ወደ ሌላ ትቀየሳለህ። አብዛኛው እንደዛ ነው የሚያደርገው። እገልሃለሁ፣ አርደሃለሁ፣ ቆርጣለሁ፣ ፈልጣለሁ፣ ቴክስት 5000 ከዛ በላይም ሊመጣልህ ይችላል። ገባ? በሄድክበት ሁሉ ምግብ እየበላ ኬት እንደሆነ ማታወቅ ይላክልሃል። ስትንቀሳቀስ ያው እዚህ ቦታ ነበር አይቻለሁ፣ እየተከታተልንህ ነው የሚሉ የማሸበር አላል ሴፍቲ እየተጠበቀ እንዳልሆነ እንዲሰማ ምቾት እንዳይሰማ የማድረግ ስራ ይሰሩባል። አይ በቃ ለምን እታገላለሁ ብለህ እንድታቆም አይነት ስራ ማለት ነው። በዛ ውስጥ ደግሞ ክርስቲያኑ ብዛት ስላለመደው ከእስልምናው ጋር ያለውን ንጽጽር እነኛ የሚሉትን ይዞ ስድም ይመስለዋል። ስለነሱስ መማር ምን ይጠቅመናል? ምን ይሰራልናል? በቃ እንደፈለጉ ይሁኑ፣ ምን አስጨነቀን? ተዋቸው አይነት አለ አይደለም? እንደዚህ አይነት ነገር አለ። አሁን ላይ እሱን ነገር እየሰበር ነው፣ ተሰብሯል። አክቹዋሊ ያንን ሜንታሊቲ አሁን ሰብረነዋል። ለሙስሊሙም ወንጌል እንደሚያስፈልገው ያሉበት ነገር ስህተት መሆኑን ማሳወቅ አስፈላጊ መሆኑን ለወደሳችን በደንብ ክሊር ያደረግን ይመስለኛል። አሁን ላይ በፊት ላይ ግን ምን አገባን ስለነሱ? በቃ ወይም ከፕሮቴስታንቱ ጋር ነው እንጂ ከሙስሊሞች ጋር ግን እንጨነቃል የሚል ነበረ። ያም እንዳይሰራ አድርጎታል ብዬ አስባለሁ። ሌሎች ተጨማሪ ጉድለቶች የራሳችን ስንፍናም እንዳለ ሆኖ ማለት ነው። አንዳንዴ አባባሉ ትክክል ባይሆንም ከአለመዱት መልአክ የለመዱት ሴጣን ይሻላል የሚባል አባባል አለ ይመስለኛል። የለመዱት ላይ ብቻ ዝም ብለው የሚፈሱ አሉ። በተለመደበት ስህተት መሆኑ እየታወቀ አካሄዱ ትክክል አለመሆኑ እየታወቀ በዛ በስህተቱ መንገድ ብቻ ዝም ብሎ መጓዝ ማለት ነው። አሁን ጊዜው ተለዋዋጭ ነው። ማይክራፎን ሚዩት ነው ቲክቶክ ላይ። ሚዩት ነው። ሚዩት አድርጌዋለሁ። ልክፈተው? ያ ሚዩት አድርጌው ነው። ይደርባል ብዬ ይቀጥል። ያ ከጊዜው ጋር አብረን መዘመን አለብን። ከጊዜው ጋር አብረን መንቀሳቀስ አለብን። እንግዲህ ሙስሊሙም ወንጌል ያስፈልገዋል። ሂዱ ወንጌል ለዓለም ስበኩ ሲባል እዛው ከክርስትናው ሴክት ጋር ካፈነገጠው ጋር ብቻ ማለት አይደለም። ለፍጥረት ነው የተባለው። ሙስሊሞች ደግሞ ከፍጥረታት አንዱ ናቸው። ወንጌል ይገባቸዋል። ያሉበት ስህተት መሆኑ ሊነገራቸው ያስፈልጋል። በደንብ ሊሰራበትም
ይገባል ብዬ አምናለሁ። እስካሁን ድረስ አለመሰራቱ ግን ያ ሁላችንንም ቢያስቆጨን ከአሁን በኋላ ግን መሰራት አለበት የሚል አቋም አለኝ ማለት ነው። ሩጫ ነበር አንድ ወቅት ታስታውስ እንደሆነ ኪራይ ቤት ሁላ እስከ ማጣት ደርሳችሁ ነበረ። ላይፍ ላይ ያላችሁ ብዙ አስደንጋጭ ክስተቶች ይከሰቱ ነበር። ብዙ ስቃይ እንዳሳለፍክ እኔ በግሌ አውቃለሁ። እና ያን ጊዜ እንዴት አለፋችሁት? ምን ነበር ይገጥማችሁ የነበረው? ወደፊት እንኳን ለሚነሱ ሰዎች ይሄ በታሪክ ተመዝግቦ የሚቀመጥ ነው እና የሄዳችሁበት፣ የሄድክበት፣ የወጣችሁበት፣ የወረዳችሁበት ነገር ለትውልድ መተላለፍ ስለነበረ እንዴት ነበረ ስቃዩ? ከአከራዮች የሚገጥሟችሁ፣ ከሰው የሚገጥማችሁ የነበረው ነገር፣ ነፃነት ማጣቱን እንዴት ትገልጠዋለህ? ይሄ ህዝብ ዝም ብለህ መተህ አሁን የምታወራ የምትከራከር ምንም ነገር ያላሳለፋችሁ ይመስላል እና ሂደቱን እስኪ ያጫውታቸው። ምን ይመስል ነበረ? ቆይ ያ ጽጌረዳ ደስ የሚለው ሽታው እንዲሁ ስቆርጠው ካበበ በኋላ ብቻ አይደለም፣ አስቀድሞ ሲፈካ ያለው በሾክ ተከቦ ስላለ ነው አይደለም። ዝም ብሎ ሄደህ እንትን የምትለው አይደለም። ስለዚህ ማንኛውም ፈተናዎች ልክ እንደ ጽጌረዳው ፈክተህ እንድወጣ በደንብ ደምቀህ እንድትታይ ያደርጋል። እሾካማ የሆኑ የከበቡህ መከራዎች እንደ ጽጌረዳው ትፈካለህ፣ ደምቀህ ትታይበታለህ። ቻሌንጅ ከሌለ አደምቅም። ቻሌንጆች ምንድነው እሱ ጥቅማቸው? ወይን ይሰብረሃል ወይንም ያነሳሃል። ቻሌንጅ ከሌለ ፈተና ከሌለ ብዙም ውጤታማ አትሆንም። ውጤታማ ልትሆን የምትችለው በደንብ ልደምቅበት የምትችለው ፈተናዎች ናቸው። እነኛ መሯሯጦች አንተ ያልካቸው መነቃቃትን ፈጠሩ። ሰዎችን ምንድን ነው ይሄ ነገር ብለው እንዲሰሙ፣ መሰራት አለበት ብለው እንዲያምኑ፣ ማንም ማያውቅ ሰው ጆሮ ሰጥቶ እንዲያዳምጥ፣ ቲክቶክ ላይ ዞር ብሎ ማያይህ ሰው በቴሌቪዥን እንዲያይህ፣ ዜናው ሲነገር ምንድን ነው ማን ነው ይሄ ሰው ምንድን ነው የሚሰራው ብሎ እንዲያውቅ በር ከፈተ ማለት ነው። ትናንት ምንም ያልነበርክ ሰውዬ ዛሬ ባንዴ በተለያየ እንትን ላይ እንትን ሲልህ ከፌስቡክ እስከ ቲክቶክ፣ ከቲክቶክ እስከ ዩቲዩብ በተለያዩ ሶሻል ፕላትፎርሞች ላይ ስትሰራጭ ማን ነው ማያውቅ ሰውዬ አሁን ማን ነው ይላል። አንዳንዱ የሐሰት ትንተና የሚተነትንብህ አለ። አንዳንዱም ደግሞ ምንም ማይገናኝ ነገር የሚያወሩ አሉ አይደለ? ከአንተ ጋር ከስብና ጋር ማይሄድ ከያስከው አቋም ጋር ማይገናኝ ነገር የሚያወሩ አሉ። ያንን ስታይ ልታዝን ትችላለህ። አንዳንዱ ደግሞ ከአንተ በላይ ተጨንቆ ስለአንተ አስቦ ቪዲዮዎች የሚሰራ አለ። ጸሎት ሱባኤ የገቡ አሉ። ሱባኤ ለእኛ ብለው ሱባኤ የገቡ አሉ። ስለት የተሳሉ አሉ። ያንን ስታስበው ደግሞ ውስጥህ እንትን ይላል። እንዴ ምን አድርጌ ነው? ምን ሰርቼ ነው? እኔ ለሰው እንደዚህ ያደርጋለሁ እንዴ? ሰው ለእኔ እንዲህ ካደረገልኝ ለአንተ ብሎ ሱባኤ ሲገባ ለሳምንት ለ15 ሱባኤ ይገባል አንተ ብሎ ይሄንን ስትሰማ እንደዚህ ወጣቱ ብቻ አይደለም አዛውንቶች በእኔ እድሜ ይህን ማየቴ ለዘመናት ውስጤ ሲደማ የነበረውን አይቻለሁ ብሎ ለአንተ ብሎ ሱባኤ እንደገባ ምንም እንዳትሆን። ይህንን ስትሰማ ደግሞ የሆነ ውስጥ የሚረበሽ ነገር አለ። ገባ? ምን ሰርቼ ነው? ለምንድን ነው ደውለው ልጆቻቸው አባዬ እኮ ለአንተ ሱባኤ እንዲገብተዋል፣ ማዘር እንደዚህ ሱባኤ ገብቷል ስለተስላ ነበረ ምናምን ሲሉ ትንሽ እንትን ይላል። ሰውነት የሚወረው ነገር አለ። ለካ አልሰራንም እንጂ ሰው በጣም ውስጡ ይፈልግ ነበረ። አለመስራታችን ነው። ኦኬ መስራት አለብን። የቤት ኪራይ ማጣቱ መሯሯጡ እንዳለ ሆኖ ፈተናዎቹ እንደተጠበቀ ሆኖ ከዚህኛው ሳይድ ደግሞ ሰዎች ለአንተ የሚያሳዩትን ፍቅር ስታየው የሆነ ውስጥህ እንትን የሚልህ አለ። መስራት አለብኝ፣ የተሻለ ደግሞ ከዚህ በላይ ማድረግ አለብኝ ብለህ እንድታስብ ያደርጋል። ያው ቤት እንዳልከው ነው። አስቸጋሪ የሚያደርገው ምንድነው? ሰዎች ይፈራሉ። የሚፈሩ ብዙ ስላሉ ሪስክ ይመጣብናል ብለው ስለሚያስቡ ያው ከአንድ ቦታ አንድ ቦታ ስትንቀሳቀስ ታውቀዋለህ። 10 ብር አንተ የምትከፍለውን 50 ብርም 100 ብርም ከፍለህ ሊሆን ይችላል የምትንቀሳቀሰው። እንደ ማንኛውም እንትን ላትል ትችላለህ። ቅድም እንዳልኩ አስቀድሞ ኖርማሊ እኔ ኖርማል ነበር የምንቀሳቀሰው።
ያቺ ኬዝ ስተፈጠረች ሰዓት ድረስ ማለት ነው። ግን ይላኩልሃል በቃ ሴፍቲህን እንትን ለማለት ለማናጋት ምግብ ስበላ ይላክልሃል ፎቶ፣ ታክሲ ስትሳፈር ይላክልሃል ፎቶ። ኬቱ ጋር እንደምትነሳ አታውቀውም። ያ ነገር ትለምደውና የሆነ ሰዓት ምንም አይመስልህም። አክቹዋሊ እኔ እንደዛ ነበርኩ፣ ለምጄው ምንም አይመስለኝም። ያምራል ቆንጆ ፎቶ ላይ ያነሳችሁት ምናምን ብለህ ታልፋለህ። ገባ አንዳንዴ ድንጋይ የምትሆንበት ጊዜ አለ። ምንም የምትፈራ ከሆነ አንዳንዴ ፍራቸው በራሱ ስለሚገልህ ማለት ነው። ቆንጆ ፎቶ አንስታችሁኛል አልበም አድርጉትና ስቀሉት ትላቸዋለህ። ግን በኋላ ያው ነገሮች እንትን አሉ እና አላስፈላጊ እንትን ውስጥ ሲገቡ እንዳልከው ስትንቀሳቀስ አስቸጋሪ ነገሮች ይሆናሉ። ከቤት ወደ ቤትም ለመከራየት የሆነ ሰዓት ላይ አስቸጋሪ ሆኖብን ነበር። ያው ዝም ብለህ ማይሆን ቦታ ላይ ስለማትሄድ እንስጥህ የሚሉህ እንዳሉ ሁሉ ታማኝ የምትላቸው የምትጠይቃቸው ቤቶች ይኖራሉ። ሊሰጡኝ ይችላሉ ብለህ ስታስብ ማይሰጡ ማለት ነው። ቤት ስትለቅ አንዳንዴ ዕቃህንም ምንህንም ኤቭሪቲንግ ትተህ ነው ወጣው ሲታወቅብህ ማለት አስቸጋሪ የሚያደርገው እንደዚህ አይነት ነገር ነው። ከዛ እችን አድቫንቴጅ ደግሞ ሰዎች ይዙባል። ገባ በቃ መጨቃጨቅ እንደማችል ስለሚያውቁ አድቫንቴጅ ይዙባል። ልክ ሲባልንም በቃ ደህንነት ስለሚቀድም ጥለህለት ትወጣለህ ማለት ነው። ይሄ ትንሽ ያከፋባል ነገሮችን።